ከዚህ ነገር በኋላ ኢዮብ 120 ዓመት በምድር ላይ ኖረ። ከዛስ 7 ወንዶችና 3 ሴቶች ልጆች ተወለዱለት። እንደገና አባት ሆነ። 3 ሴቶች ልጆች ተወለዱለት። እንደውም እንደዚህ ይላል፣ የአንደኛዋ ሴት ስም የሚማ ይባላል የሚለው እንደዚህ ነው። ከዚህ ነገር በኋላ ኢዮብ 120 ዓመት ኖረ። 7 ወንዶችና 3 ሴቶች ልጆች ተወለዱለት። በዓለም ላይ ይላል ከህንድ እስከ ኢትዮጵያ እንኳን ስንት ቆንጆ አለ መሰለህ? በዓለም ላይ ይላል የኢዮብን ሴት ልጆች የመሰለ ቆንጆ አልተወለደም አለ። እነግራቸዋለሁ በጌታ በኢየሱስ ከመጀመሪያው ይልቅ ቆንጆ ህይወት ከዚህ በኋላ ይጠብቃቸዋል። በደባክና አሜን በል። ቬሪ ቢዩቲፉል ህይወት ይጠብቃቸዋል። የዘጋው ለተሻለ ነገር ነው። የዘጋው ለቆንጆ ነገር ነው። የከለከላችሁ ቢዩቲፉል የሆነ ነገር ከፊት ለፊታችሁ ስላለ ነው። የሚሰማኝ ሰው ካለ ረገጥ ያርክና አሜን በል። 3 ሴቶች ልጆች ተወለዱለት። 7 ወንዶች ልጆች ተወለዱለት። እኔ ሌላም አለኝ እየነጠርኩ መነግራችሁ ሌላም አለኝ። እንደዚህ ይላል እግዚአብሔርም የኢዮብን የመጨረሻውን ህይወቱን ከመጀመሪያው ይልቅ ባረከው። ዛሬ ማለዳ በእግዚአብሔር መንፈስ ሆኜ ትንቢት እናገራለሁ። አጨራረሳችሁ እንዳጀማመራችሁ አይሆንም። መጨረሻችሁ ያማረ ይሆናል። ደግሞ ክብር ያለው ጅማሬው ሳይሆን ፍጻሜ ውስጥ ነው። አሜን በል በደንብ አድርግና ዛሬ ባጣኸው ነገር ምክንያት ልታዝን፣ ልትቆዝም፣ ልታጉረመርም ትችላለህ። ልክ ነህ የምትለው ያኔ የተሻለው ነገር እጅግ ሲገባ እንኳን ዘጋኸው፣ እንኳን ከለከልከኝ፣ እንኳን እምቢ አልከኝ። ለተሻለ ነገር ነው፣ ለሚበልጥ ነገር ነው፣ ለአማረ ነገር ነው። እግዚአብሔር የሚዘጋባችሁ ቢከለክላችሁ የሚዘገይባችሁ ለተሻለ ነገር ነው። ከ1 ዓመት ከ2 ዓመት በኋላ ያ የሚበልጠው ነገር እጃችሁ ሲገባ ለካ በ2017 16 ያለቀስኩት ያጉረመረምኩት ወይኔ ስላልገባኝ ነው፣ ስላልተረዳው ነው። እንደዚህ ነው የምትለው። ያኔ የተሻለው ነገር እጅግ ሲገባ እንዲህ ነው የምትለው። እንኳን ተዘጋ፣ እንኳን ከለከልከኝ፣ እንኳን ዘገየ። ለካ ለዚህ ነው የዘገየኸው፣ ለካ ለዚህ ነው የከለከልከኝ፣ ለካ ለዚህ ነው ህይወት የከበደኝ። ዛሬ በኢየሱስም ትንቢት እናገራለሁ። የሚበልጥ ነገር ከፊት ለፊታችሁ ይመጣል። የከበረ ነገር ከፊታችሁ ይመጣል። ያማረ ነገር ከፊታችሁ ይመጣል። የምትፈሩት ሰዎች፣ የምታመልኩት ሰዎች፣ የተከተላችሁት ሰዎች፣ በአደባባይ መስዋዕታችሁን የምትሰዉ ሰዎች፣ ተዘግቶባችሁ የምትዘምሩ ሰዎች፣ ሀብታችሁ ጠፍቶ ሰዎች ርቀዋችሁ ብዙ የህይወት ፈተና ውስጥ ሆናችሁ የምትዘምሩ ሰዎች እንኳን ደስ አላችሁ። የሚበልጥ ነገር ይመጣል። የሚበልጥ ነገር ይመጣል። አበሻ እንኳን ሲተርት እንደዚህ ይላል፣ ሳይደግስ አይጣላም ይላል። ሳይደግስ በሩን አይዘጋው፣ ሳይደግስ ነገራችሁን አይይዘው፣ ሳይደግስ አይከለክላችሁም። የሆነ ነገር ደግሷል። ክብር ደግሷል፣ ሹመት ደግሷል፣ ከፍታ ደግሷል፣ ቅባት ደግሷል፣ ዓለምን መዞር ደግሷል። አታሚን ደግሷል። መልካም ድግስ ደግሷል። የድግሱ ሽታ ይሰማኛል፣ ይሸተኛል። የአገሬ ሰው እንኳን ገብቶት እግዚአብሔር ሳይደግስ አይጣላም ይላል። ደግሶ ነው ብራዘር፣ ደግሶ ድል ያለ ድግስ ደግሶ። ስማ ይኸውልህ፣ ቃል ሲነገር ቃሉን እንደ እግዚአብሔር ቃል ስትቀበለው የእግዚአብሔር ያህል ይሰራል። አሁን እዚህ ቁጭ ብለህ የሰው ያህል ከተቀበልከው የሰው ያህል ነው የሚሰራው። ግን አንድ ነገር እነግርሃለሁ፣ የሚበልጥ ነገር ከፊት ለፊት ይመጣል። ለተሻለ ነገር ነው የዘጋው። ለቆንጆ ነገር ነው የዘጋው። የዘገየው ለሚበልጥ ነገር። እግዚአብሔር ልክ ነው። ያኔ ነው ልክ ነው የምትለው። ያኔ አሃ ለካ ለዚህ ነው ያስጨነቀኝ ለመልካም ሆነልኝ እንዳለ፣ ለበጎ ለመልካም ለቆንጆ ለአማረ ለሚበልጥ ነገር ያስጨነቀ ለዛ ጉዳይ እንደሆነ ከዚህ በኋላ የቀራችሁ ህይወት አልፋችሁ ከመጣችሁት ህይወት ጋር ሲነጻጸር በጣም ቀላል። ከባዱን ሲዝን አልፋችሁታል። መጥፎውን ታይም ተሻግራችሁታል። በፈለጋችሁት ካልኩሌሽን የቀራችሁ መንገድ አጭርና ቀላል ነው። አልፋችሁ ከመጣችሁት አይከብድም። ነግራችኋለሁ፣ ከፊት ለፊታችሁ የተሻለ ነገር ተዘጋጅቶላችኋል። ይኸውላችሁ እኔ ዛሬ ትንቢት ተናገርኩኝ። እንደዚህ የተያዘባችሁ ሰዎች ሲለቀቅ የእግዚአብሔር ደስታ በላያችሁ ላይ ሆና
የሚበልጥ ነገር እየመጣ ለተሻለ ነገር ነው የዘጋው። ለተሻለ ነገር ቃሉ የሚለው እንደዚህ ነው። እግዚአብሔርም የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው። በዓለም ላይ የኢዮብን ሴት ልጆች የሚመስል ቆንጆዋል የለማ በፈለከው መመሰኛ። ለዚህ ነው ይሄ ነገር ከመምጣቱ በፊት ኢዮብ እንደዚህ አለ፣ አዳኝ ሕያው እንደሆነ እኔን ለመርዳት አንድ ቀን በምድር ላይ እንደሚቆም ግን አውቃለሁ። የማልፍበትን ሁኔታ ምክንያቱ ምን እንደሆነ ባላውቅም፣ ለምን እንደከለከለኝ፣ ለምን እንደወሰደብኝ፣ ለምን ክብሬን እንደገፈፈው ባላውቅም፣ ነገር ግን አውቃለሁ አዳኝ ሕያው እንደሆነ ታውቃለህ። እሱ ደግሞ የሚታመኑበትን ያውቃል፣ የሚደገፉበትን ያውቃል። መጽሐፍ ሲናገር አንድ የቀን ጎደሎ የገጠመው ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች እጅ ገባ፣ ወደቀ። በሞትና በሕይወት መካከል ትተውት ሄዱ። ካህኑ መጣ፣ ትተውት ሄደ። ሌዋዊ መጣ፣ ትተውት ሄደ። የሚከርም ነው። በዘር በሃይማኖት የሚያውቁት ሊረዱት የሚገባቸው ሰዎች ትተውት ሄዱ። እንደወደቀ የሚቀር መስሎት ነበር። መጽሐፍ ግን ሲናገር ሌላ መጣ ይላል። የመጣው ደግሞ ከንፈር የሚመጥ ሳይሆን ቅባት የያዘ ከውለታ ማይነሳ ታውቁታላችሁ። ይሄን ቃል አህያው ላይ ያስቀመጠው፣ ቁስሉ ላይ ዘይት አፈሰሰለት፣ ገዝታውስ ከፈለለት። ወዳጆች እመኑኝ፣ ያመለጣችሁ እድል የተበላሸ ጉዳይ ቢኖር ከዚህ በኋላ ግን የሚመጣው ከትላንትና የሚበልጥ የከበረ ያማረ የሚደንቅ ነው። ባለቀ ሰዓት በመጨረሻዎቹ የእድሜ እርከን ውስጥ ሆና ሳራን እግዚአብሔር እንዳሰባት መጽሐፍ እንደሚናገር እግዚአብሔርም ከዚህ ነገር በኋላ ሳራን አሰባት። ለአብርሃም እንደተናገረ ወንድ ልጅን ሰጠው ተብሎ እንደተጻፈ እግዚአብሔር ያስባችኋል፣ ወንድ ልጅን ይሰጣችኋል። አሜን በሉ በደንብ አድርጋችሁ። ሲዘጋው ሲከለክላችሁ ሲዘገይባችሁ እግዚአብሔር ትክክል ነው። ለተሻለ ነገር አዘጋጅቶላችሁ እንደዘጋው የሚበልጥ ነገር አዘጋጅቶላችሁ እንደከለከላችሁ። አንዳንድ ሰዎች ለምሳሌ ማግባት ስትችሉ ያላገባችሁ ሰዎች ለሰይጣን ርብ ጉዳይ የሆነ አንድ ጸጉርሽን ይዞ እንዲህ ከሚያደርግ ሰው ቢቀር ይሻላል። አሜን በይ፣ አሜን በይ በደንብ አድርግ። በኢየሱስም እኔ ከዚህ ቀን ጀምሮ በእናንተ ሕይወት ላይ ትእዛዝ አወጣለሁ። ከነገ ማለዳ ጀምሮ እስከማታውቁት ቀን መጨረሻ ድረስ የደስታና የሳቅ መንፈስ በላያችሁ ላይ ይሆናል። ከወንድሞቹ ይልቅ የደስታን ቅባት ቀባው ተብሎ እንደተጻፈ የደስታና የሳቅ መንፈስ በላያችሁ ላይ ይሆናል። ዘገየብኝ፣ ቆየብኝ፣ ከለከለብኝ ብኝ ብቻ እንኳን እንዲያርገብኝ ምትሉ ሰዎች ከአንድ ከሁለት ከሶስት ዓመት በኋላ የሚበልጠው ነገር እጃችሁ ላይ ሰጥቷችሁ ያኔ ደግሞ እንዲህ ትላላችሁ፣ እንኳን ዘጋብኝ፣ ለሚበልጥ ነገር ነው የዘጋብኝ ትላላችሁ፣ ለተሻለ ነገር ነው የዘጋብኝ ትላላችሁ። አሜን ነው። እና ሰይጣን ሊያስለቅሳችሁ አይችልም። ዛሬ በ2017 ሰይጣን ሊያስለቅሳችሁ አይችልም። የማይመረመረውን ታላላቅ ነገር የማይቆጠረውን ታምራት ያደርጋል። አምላኬ የኔ ጌታ አውቀዋለሁ። እንደውም ይገርማ አጨራረሴ በሰረገላ በክብር ነው የምጨርሰው። እንደ መርዶክዮስ ዛሬ በረንዳ ላይ ብታየኝ ነገ የምጠብቀው ግን አንድ ነገር እነግራለሁ። በዙፋን ላይ ይሆናል፣ በሰረገላ ላይ ይሆናል። እኔ ዛሬ ትንቢት ልናገር፣ የምትቀመጡበት በረንዳ ያጣችሁ ሰዎች እግዚአብሔር የምድሪቷን ከፍታ ይሰጣችኋል። ሁለተኛ ሲዘጋው ሲከለክላችሁ ሲዘገይባችሁ እግዚአብሔር ትክክል ነው። እያመለጣችሁ ሳይሆን እያስመለጣችሁ ስለሆነ ትክክል ነው። የሆነ ነገር እያመለጣችሁ እንዳይመስላችሁ፣ ከሆነ ነገር እግዚአብሔር እያስመለጣችሁ ነው። እየቀረባችሁ አይደለም፣ እያስመለጣችሁ ነው። እግዚአብሔር እያመለጣችሁ አይደለም። ስራ እያመለጣችሁ፣ ውጤት እያመለጣችሁ፣ በረከት እያመለጣችሁ፣ ምንም ነገር እያመለጣችሁ አይደለም። እናንተ እንደውም አይናችሁ ከልባችሁ ከስብራት ከውድቀትና ከአፍረት ከማትጠብቁት ካላሰባችሁት ጉዳት እያመለጣችሁ ነው። እያስመለጣችሁ ነው። እግዚአብሔር ሚዘጋባችሁ፣ ሚዘገይባችሁ፣ ሚከለክላችሁ እያስመለጣችሁ እንደሆነ ሲገባችሁ ደስ ይላችኋል። እያመለጣችሁ አይደለም ወዳጆቼ። ሰው ከእግዚአብሔር ጋር ቆሞ ከሚሮጥ ሰው ይልቅ ይቀድማል። ሰው ከእግዚአብሔር ጋር ተቀምጦ ከፈጠነ ሰው ይልቅ ድል ያደርጋል። ብራዘር፣ እግዚአብሔር ሲያስባችሁ ኤጅ ኢዳዝንት ማተር፣ ምንም ለውጥ አያመጣም። እድሜ ከቁጥርነት በስተቀር ምንም መዋጮ አይኖረውም። እግዚአብሔር ሲያስባችሁ፣ እግዚአብሔር ለእናንተ የቀጠረው ሰዓት ሲሞላ እድሜ ማተር አያረግም። ይገርማቸዋል። ልጅ ወልዶ ለመሳም እድሜ ማተር አያረግም ወዳጆቼ። ተክሎ ለመብቀል፣ ዘርቶ ለማጨድ፣ ወጥቶ ለመግባት እድሜ ማተር አያረግም። የእግዚአብሔር ጉብኝት፣ የእግዚአብሔር ሰዓት ለሕይወታችሁ ይምጣ እንጂ
ስንቶቻችሁ እንደሆናችሁ አላውቅም። እግዚአብሔር ሲዘጋባችሁ ሲዘገይባችሁ እያመለጣችሁ ሳይሆን እያስመለጣችሁ እንደሆነ እየገባችሁ ያለ እያስመለጣችሁ ነው እኮ እግዚአብሔር ከአጭበርባሪ ካስመሳይ ላይ ጉልበታችሁንና ዘመናችሁን ከሚበላ እውነተኛ መስሎ ቀርቦ በኋላ ሊያስማማችሁ ከሚፈልግ ከዛ እያስመለጣችሁ ነው እግዚአብሔር። ሄይ ማታካቻታኒቫ እግዚአብሔር እያስመለጣችሁ ነው። ይሄ አሰራሩ ነው። ዘግቶ ነው የሚያስመልጣችሁ ከክፋት ዘግይቶ ነው እግዚአብሔር አምላክ አይናችሁን ከንባ ልባችሁን ከስብራት የሚጠብቀው። መጨረሻችሁን የሚያሳምረው እግዚአብሔር አምላክ ብዙ የማታውቁት በእናንተ ላይ የሚመከር ክፉ ምክር አለ። እግዚአብሔር ከዛ ፕሮቴክት የሚያረጋችሁ ነገሩን ያዛርጎት ጭምር ነው። አትላላጡ፣ አትጋጋጡ፣ የተዘጋውን ለማስከፈት የሄደውን ለመመለስ። እንደውም መጽሐፍ ሲናገር እንደዚህ አለ፣ ወዳጆቼን፣ ጓደኞቼን፣ ዘመዶቼን ከኔ ያራቃቸው አለ። እነዚህ አይነት ፌክ ሰዎች፣ አስመሳይ ሰዎች ሲኖራችሁ ስብር ቅንጥስ የሚሉ ስታጡ ደግሞ በዛው ጥፍ የሚሉ ሰዎች እነማን እንደሆኑ ሪል ሰዎች ጄኒውን ሰዎች እነማን እንደሆኑ ሊያቅ ሲፈልግ እግዚአብሔር ሲከፈትላችሁ የተሰበሰቡ ሲዘጋባችሁ ሲበተኑ ያኔ አይናችሁ ይከፈታል። ያኔ ማስተዋል ትጀምራላችሁ። ለካ አካባቢዬን የከበበኝ አስመሳይ ነበረ፣ አታላይ ነበረ፣ እኔን ሳይሆን የኔን የፈለገ ነበረ። አሃ እንኳን ዘጋኸው ባይዘጋ ቢኖረው እውነተኛና ውሸተኛ አስመሳይና ሐቀኛውን መለየት አልችልም ነበር። ለጥቅማችሁ ነው እግዚአብሔር የሚዘጋው የሚዘገየው የሚከለክላችሁ። ሄሎ አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ በዛም የልቤ ለልቧ እናገራለሁ እንዳለ የሚያባብል ወደ ምድረ በዳ የሚወስድ ለመሰለ የልቡን ለልብ እንዲነግር ኳይት ታይም ያስፈልጋል። የዝምታ ጊዜ፣ የጸጥታ ጊዜ። ከግርግሩ መውጣት አለብህ፣ ከጭቅጭቁ መውጣት አለብህ። ስልክህን 24 ሰዓት እስኪግል ድረስ ከሚያስጮሁ ሰዎች መውጣት አለብህ እና ይዘጋውና ሰዎቹን ከህይወትክ ላይ ይዘጋቸዋል። ሄሎ ሀብቴን አጠፋው፣ መንገዴን ዘጋው፣ ክብሬን ገፈፈው፣ ተስፋዬን ነቀለዋል። ሀብት ሲጠፋ ተስፋ ሲነቀል መንገድ ሲዘጋ እንግዲያውስ ምን ቀረልን ብለው ሰዎች ይታጠፋል። የዛ ጊዜ ይመቸዋል። የልቡ ለልብ ያጫውታል፣ ይወስድሃል፣ ያናግራል። እያባበለ ካልወሰደ በደረቁ ማትሄድለትም። አንተም ተመችቶሃል፣ ጨዋታው፣ ቀልዱ፣ ብዙ ነገሩ ተመችቶሃል። ስለዚህ እግዚአብሔር አምላክ ዘግቶ ዘግይቶ ከልክሎ ወስዶ እግዚአብሔር አምላክ በጠበቀው ሰዓት ሳይሆን በራሱ ጊዜ ህይወትን ሊያስገርመው ደግሞ ይገርማል። የሆኑ ሰዎች ከህይወት ኢዮብ እንደዚያ ዘመዶቼን፣ ጓደኞቼን፣ ወዳጆቼን ከኔ ያራቃቸዋል፣ ከኔ ያራቃቸው። ምክንያቱም በአንተ ህይወት የማንም እጅ እንዳይኖርበት እግዚአብሔር ይገርማል። ህይወትህ እጅ ሲል አይወድም። የሰው እጅ ሲኖርበት አይወድም። እጅ ሲበዛበት አይወድም። እጅ የበዛበት ህይወት ለምስጋና ደስ አይልም፣ አይመችም። ለምስጋና እጅ የበዛበት ህይወት ለምስጋና አይመችም። ይገርማል። እጆችን ሁሉ እንደ ገለባ ይሰበስባቸውና አምላክ እግዚአብሔር ብቻውን መጽሐፍ እንደሚናገር የንፋስ ጩኸት በሞላበት ውድማ አገኘው። ያዕቆብን ከዛስ በንስር ክንፍ ተሸከመው፣ ተንከባከበው፣ ብቻውን መራው ተብሎ እንደተጻፈ የዛን ጊዜ ካሰብክበት ስትደርስ እዛ ፊት ለፊት ላይ እንዲህ ተብሎ ይጻፋል። ብቻውን መራው፣ ብቻውን ባረከው፣ ብቻውን ጎበኘው፣ ብቻውን አገዘው፣ ብቻውን ረዳው። አንተ አሜን በል እባክህ። የእግዚአብሔር እርዳታ ወደ አንተ ይመጣል። አሜን በል። ለአንድ ወር፣ ለሁለት ወር፣ ለሶስት ወር፣ ለአንድ ዓመት ስርዓታችሁ የተቀመጣችሁ በረከት፣ ስኬት፣ ደስታና ተድላ እያመለጣችሁ አይደል ነው። እግዚአብሔር ቁጭ በል ሲለው እግዚአብሔርን ሰምቶ የተቀመጠ ሰው በረከት አምልጦት አያውቅም። ከውድቀትና ከርግማን ከማጣትና ከለቅሶ አምልጦ እንጂ። ቀላሉ መንገድ እያለ በከባዱ መንገድ ከመራ እግዚአብሔር ልክ፣ አጭሩ መንገድ እያለ በረጅሙ መንገድ ከመራ እግዚአብሔር አዋቂ ነው፣ ልክ ነው። ዊዝ ኖ ሪዝን በረጅሙ መንገድ በከባዱ መንገድ አይመራህም እግዚአብሔር። ወዳጆቼ ከግብፅ ወጥተው ከነዓን ለመግባት አጭሩ መንገድ ቀላሉ መንገድ እያለ በከባዱ መንገድ መራቸው እግዚአብሔር። ኤርትራን የሚያክል ግዙፍ አስፈሪ ፍጥረት ከፊት ለፊታቸው እያለ እግዚአብሔር በዛ መንገድ ሲያመጣቸው ሳያቅ ይመስላል። አውቆ እኮ ነው። ከፊት ለፊታቸው ያለው መቃብራቸው ሳይሆን የጠላቶቻቸው መጥፊያ ዌፐን እንደሆነ እግዚአብሔር በደንብ ያውቃል። እና እግዚአብሔር ልክ ነው። አጭሩ መንገድ እያለ በረጅሙ ሲመራ ልክ ነው። ቀላሉ መንገድ እያለ በከባዱ መንገድ ሲመራ ልክ ነው። በሰው መሃል መሆን እያለ ከሰው ውጪ ሲያረግ ልክ ነው። የሆኑ ሰዎችን ከህይወት ሲያረቃቸው ልክ ነው። ስሙ ይሄንን የሆኑ ሰዎች ከህይወቴ ወጡ ብላችሁ እንዳታዝኑ። እነዛ የወጡ ሰዎች ከዚህ በላይ ቢቆዩ ኖረው ካበላሹት ይልቅ የተገነባውን የሚያፈርሱት ይበልጥ ነበር። እስቲ ከኔ ጋር በሉ፣ እግዚአብሔር ትክክል ነው።
ሁሉ ለበጎ ነው። ማን ይቀራል? እንባው ፈሶ ይታበሳል። እያስመለጣችሁ ነው እግዚአብሔር ነገር እያመለጣችሁ አይደል። ሶስተኛ እግዚአብሔር ሲዘጋም ሲዘገይም ሲከለክላችሁም ትክክል ነው። ምክንያቱም ትህትና ጸጋ ልብሳችሁ እንዲሆን ስለሚፈልግ ነው። ትህትና የጸጋ ስጦታዎች ሁሉ መሰረት፣ የመንፈሳዊ ሀብት ዋና መግቢያ በር እንደሆነ እንድታውቁ ፈልጋል። ትህትና ማለት በአጭር አማርኛ እህል የሞላበት ጆንያ አፉ እንደሚታሰርበት ክር ነው። በትህትና ያልታሰረ ስጦታ ወጥቶ ይፈሳል። በትህትና ያልታሰረ ሀብት ይባክናል፣ ይጠባል። እና እግዚአብሔር የሚዘጋው፣ እግዚአብሔር የሚዘገየው፣ እግዚአብሔር የሚከለክላችሁ ትህትና ጸጋ ልብሳችሁ እንዲሆን ስለሚፈልግ ነው። ሀምብል ሊያረግ ስለሚፈልግ ነው። ይሄን ከባዱን ነገር ላጥላጥላ ጠቅጠቅጠቅ ምናምን ታረገውና ሮጥ ብለህ ከባዱ ነገር ይሆንና ቀላሉ ነገር ያታግላል። እንዴት ነው ከባባድ ነገር በህይወቴ ውስጥ ሆነው ይሄ እንዴት ቀላል ነገር ለኔ እንደዚህ ይታገለኛል ብለህ እስክትል ድረስ ደርሳል። እግዚአብሔር ይገርማል። በጣም ትልልቅ ጥያቄ ጠይቀኸው ይመልስልሃል። ትንንሹን ነገር ደግሞ ይዝና ያዘገይብሃል። ለምንድን ነው ይሄን የሚያደርገው? ሀምብል እንድትሆን ስለሚፈልግ፣ ትሁት እንድትሆን ስለሚፈልግ። እግዚአብሔር ሲዘጋው ሲዘገይ ሲከለክላችሁ ትክክል ነው። ትሁት ትሆናላችሁ። ሊያበስልልህና ሊያበስልህ ነው እግዚአብሔር የሚከለክልህ፣ የሚዘጋብህ፣ የሚዘገይብህ። የልጅ ነገር አንዱ ብስል አንዱ ጥሬ እንዲሉ ያገሬ ሰዎች ህይወትህ አንዱ ብስል አንዱ ጥሬ እንዳይሆን እንድትበስል እግዚአብሔር ያዝ ያደርገዋል። ሊያበስልህ ፈልጎ እግዚአብሔር አምላክ። እኔ ያው ከኳስ ከጨዋታ ከምናምን ሮጬ ስመጣ ወይም ከትምህርት ቤት ስመጣ እናቴ ቶሎ ምግብ እንድሰጠኝ ኤክስፔክት አደርጋለሁ። አንዳንድ ጊዜ ርቦኛል፣ አንገብግቦኛል፣ ልጦኛል። እንደሮጥኩና እንደገባው እንጀራው ቀርቦ ወጡ ተደርጎ ትሪው ላይ ነው መውጣት የምፈልገው። እኔ በጣም ርቦኝ፣ እናቴ ደግሞ ወጡን እሳቱ ላይ ቁጭ አርጋው ሌላ ጭራሽ ዳንቴል ሁሉ እንትልክ ኪሮሽ ሁሉ እንድታርጥ ይችላል። አቤት! እና አንድ ጊዜ ጠየኳት፣ ለምንድን ነው ወጡን እሳቱ ላይ አስቀምጠሽ መታቆዩ? ርቦኛል አልኳት። ባለሙያ ያልሰራ ወጥ ታውቃላችሁ፣ ወጡን ስታወጡት ውሃው ከእንጀራው በታች ይፈሳል። ጌታ ሆይ ጣና ነው በለኝ፣ ጫሞ ነው በለኝ፣ አባያ ነው በለኝ እስክትል ድረስ ከእንጀራው በታች ውሃው ጌታ ሆይ ጎርፍ ሆኖ ሊወስድ ነው በለኝ እስክትል ድረስ ውሃው ይፈሳል። እና እናቴ እንደዚህ አለችኝ፣ ውሃውን እስኪጨርስ ነው አለች። ሄሎ በጣም ስዊት እንዲሆን ህይወታችሁ ውሃውን እስኪጨርስ፣ አንዱ ብስል አንዱ ጥሬ እንዳይሆን ነው የከለከላችሁ፣ የያዘባችሁ፣ የዘገየባችሁ። ሰው በቁስሉ ውስጥ እንጨት የሰደደበት ሰው ላይ ሊጸልይ የሚችለው ትህትና ጸጋ ልብሱ ሲሆን ብቻ ነው። ለበዳዮች መጸለይ እስክትችል ድረስ ማቻተ እግዚአብሔር ኢዮብን ትሁት አድርጎታል። ጻድቅ እንኳን ብሆን ልመልስለት አልችልም፣ ዳኛ ሕያው እንደሆነ እኔን ለመርዳት በምድር ላይ እንደሚቆም አውቃለሁ። ቬሪ ሃምብል አድርጎ ልክ ከዚህ በኋላ ይገርማል። ልጅነቴን የሰጠሁት ጌታ በእኔና እናንተ መካከል ይፍረድ አትልም። አምስተኛና የመጨረሻ እግዚአብሔር የሚከለክላችሁ፣ የሚዘገይባችሁ፣ የሚይዝባችሁ፣ የሚቆይባችሁ እግዚአብሔር ትክክል ነው። ይሄ ሁሉ ሲሆን ምክንያቱም አምስተኛ ሰርቶ ሊሰራባችሁ ስለሆነ ነው። በልመናችሁ መሰማት ብቻ ሳይሆን በመንገዳችሁ መዘጋት፣ በተስፋችሁ መነቀል፣ በክብራችሁ መገፈፍ፣ በሀብታችሁ መጥፋት፣ ሰዎች ከናንተ በመራቅ የወዳጅ ዘመዶቻችሁን ጀርባ በማየት እግዚአብሔር ሰርቶ ሊሰራባችሁ ነው የከለከላችሁ፣ የዘገየባችሁ። ብዙ ለህይወት አላስፈላጊ የሆኑ ነገሮች ከህይወታችን ላይ እንዲራገፉ ታስታውሳላችሁ ወይም ታውቃላችሁ። የሃይ ስኩል ተማሪ ሆኜ በማጠናበት ጊዜ ከማጥኛ ክፍሌ በመስኮት ትይዩ በኩል አንድ ዛፍ ነበር።
ኃይለኛ ንፋስ ሲነሳ የሚነሳው ንፋስ ሁለት ነገር አድርጎ ያልፋል። የመጀመሪያው ዛፉን ከፍ ዝቅ ያደርገዋል። ቀጥሎ ግን የሚሆነው ነገር እንደዚህ ነው። ከዛፉ ላይ ህይወት የሌላቸው የደረቁ ቅርንጫፎች እና ቅጠሎች ሁሉ ይረግፋል። ልክ እንደዚህ ነው ሰርቶን ይሰራባችሁ እግዚአብሔር አምላክ። በእኛ ከመስራቱ በላይ እኛን መስራቱ ዋና ቁም ነገሩ ስለሆነ እግዚአብሔር ሳይሰራን ቢሰራብን ከስሯል እንጂ አላተረፈምና እግዚአብሔር አምላክ ሰርቶን ይሰራብን ስለሚፈልግ ነክቶ ሌሎችን በእኛ በኩል ይነካ ስለሚፈልግ ይነካናል። መጽሐፍ እንደሚናገር ያዕቆብ ሌሊት ሙሉ ታገለ። ከዛስ እንደዚህ ሆነ። ምንድነው የምትታገለኝ አለ። ካልባረከኝ አለቅህም አለ። በረከት የቁሳቁስ ብዛት ሳይሆን የማንነት ለውጥ እንደሆነ ያዕቆብ ስለገባው ሲወጣ አጭበርብሮ ወጥቷል። ሲመለስም አጭበርብሮ አይገባም። ሲወጣ ያዕቆብ ሆኖ ወጥቷል። ሲመለስ ግን እስራኤል ሆኖ እንደተመለሰ እግዚአብሔር የጭኑን ሽሉዳ ነካው። ቀጥ ብሎ ሄደ የነበረ ሰው እያነከሰ ሄደ። እግዚአብሔር ነካው። እግዚአብሔር የሚያየኝን አየሁታል። አምላኩን አየው። ወዳጆቼ ስማችሁ እንዲቀየር የትናንትና አሮጌ መታወቂያችሁ ከህይወታችሁ ላይ እንዲነሳ በአዲስ ስም በአዲስ ማንነት ወደ ታየላችሁ የህይወት ክፍል ከፍታ እንድትገቡ ሲፈልግ እግዚአብሔር አምላክ ሰርቶ ሊሰራባችሁ ነው። የዘጋባችሁ ሰርቶ ሊሰራባችሁ ነው። አጭሩ መንገድ እያለ በረጅሙ መንገድ የመራችሁ ሰርቶ ሊሰራባችሁ ነው። ቀላሉ እያለ በከባዱ መንገድ የመራችሁ ሰርቶ ሊሰራባችሁ ነው። የዘጋባችሁ ሰርቶ ሊሰራባችሁ ነው። የዘገየባችሁ ሰርቶ ሊሰራባችሁ ነው። የያዘባችሁ እግዚአብሔር አምላክ እናንተን ሰርቶ በእናንተ ሊሰራባችሁ ስለፈለገ ነው። ሄሎ ይሁን ነኝ ኢዮብ ከበሽታውም ከሀብቱ ማጣትም ከልጆቹ ሞትም በላይ በኢዮብ ህይወት የተማርኩት በደረሰበት መከራ ሳይሆን ከገባበት መከራ ሲወጣ ከመከራው በፊት ስለ እግዚአብሔር የነበረውን አንደርስታንዲንግ ሳያስነካ በመውጣቱ ነው። here is the main point። ምክንያቱን ማወቅ የምትፈልጉ ሰዎች መንገዴን ለምን ዘጋው? ሀብቴን ለምን አጠፋው? ክብሬን ለምን ገፈፈው? ለምን ዘገየብኝ? ለምን ያዘብኝ? ለምንድን ነው እንደ ብርቱ ጠላት የቆጠረኝ? እግዚአብሔር ለምን የጠመደኝ? ምኑ ጋር ነው ያልተግባባ ነው? እኔና እግዚአብሔር የምትሉ ሰዎች ኢዮብን ብሏል። እኔ እናንተ ያልተግባባንበትን ቦታ ንገር። በምንድን ነው ያልተግባባነው? እንደውም እንደዚህ ይላል፣ አንተ በአመፀኛው ቅድ እየተደሰትክ በእጅ ስራ ስቃይ ትደሰታለህና የአመፀኛውን ሰው እቅድ እየተቀበልክ የሚፈራ ሰው ስቃዩ ያስደስታል። ብጠራ አትመልስልኝም። በሰልፍ ቢሆን ብርቱ ነህ። እከራከር ዘንድ ቃላት ምርጥ ዘንድ አልችልም። ጻድቅ እንኳን ብሆን ልመልስልህ አልችልም። ወዳጆቼ ለምን ዘገየ ለምን ያዘባችሁ ቢባል እግዚአብሔር አምላክ ተስፋዬን ነቀሉ የምትሉ ሰዎች ተስፋ አድርጌ ነበር፣ ልቤ ጥዬበት ነበር፣ አይኔን ጥዬበት ነበር የምትሉ ሰዎች ይሁን እኔ ሰዎች ሊረዷችሁ እየቻሉ እንዳይረዷችሁ የሚያደርገው ተስፋችሁን የሚነቅለው እግዚአብሔር አምላክ ሰዎችን ከናንተ ህይወት የሚያወጣው ሰርቶ ሊሰራባችሁ ባለብዙ ምስክርነት እንድትሆኑ የምትናገሩት ነገር እንዲኖራችሁ የምታወሩት ነገር እንዲኖራችሁ እግዚአብሔር መልካም አምላክ እግዚአብሔር ደግ አምላክ ሴ አሜን አሜን። የዛን ጊዜ እንደዚህ ትላላችሁ። የዛን ጊዜ መጽሐፋችሁን እንኳን እንደዚህ አርምትስ እንደዚህ ይዛላችሁ። አቤት አቤት ይሽሩን ሆይ በሰማያት ላይ ረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ እግዚአብሔር ነው። ፕሬዝ ጋድ ሃሌሉያ። እንኳን ዘገየ እንኳን ያዝከው እንኳን ዘጋኸው። ለካ ለዚህ ነው ለሚበልጥ ክብር ለተሻለ ሹመት ለካ ክብር ደግሰ ነው ሹመት ደግሰ ነው። እኔ የሚያጨበጭብ ሰው ካል ክብር የደገሰላችሁ ሹመት የደገሰላችሁ ከፍታ የደገሰላችሁ እሺ ልንገራችሁ እየመረቃችሁ ነው የምትሞቱት። የመረቀ ብሌስ እያረጋችሁ እየተማረራችሁ አይደለም የምትሞቱት። እየመረቃችሁ እየዘመራችሁ እንደ እግዚአብሔር ያለ ማንም የለም። ሰይጣን ጠላቴ ሆይ ደስ አይበል፣ በወድቅ እንኳን እነሳ፣ በጨለማ ብቀመጥም ጌታ ብርሃን ደስ አይበል።
ዛሬ ከዚህ ቤት እንድትወጡ ፈልገው እንደዚህ ያደስ አይበል። በምክንያት የተሻለ ነገር ተዘጋጅቶልኝ ሰርቶ ሊሰራብኝ ነው። ነገሬን ሊያበስለው ነው። እግዚአብሔር ተናግሮኛል። የተሻለ ነገር አዘጋጅቶልኛል። ቢል ያጨበጭባል። በደም መንከል ላይ የሚሄደው ሰውዬ ይስማ። ፉጨት፣ ጩኸት